ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች፣ እንግዲህ ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ አዳዲስ ዜናዎችንም በቴሌኮም ሰርቪስ እንደዚሁም በቴክኖሎጂ በተመለከተ አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ኢትዮ ቴሌኮም እንግዲህ አዲስ በ4G የሚሰራ ዋይርለስ ብሮድባንድ አምጥቶላቸዋል። እንግዲህ እንደ ከዚህ በፊት አሁን የብሮድ ላይን ነበር የምንጠቀመው በዋይር ማለት ነው፣ ዋይፋይ የምናስገባው ወይ ብሮድባንድ የምናስገባው። በአሁኑ ግን ሌላ ኦፕሽኖችን ይዞ ቴክኖሎጂዎችን ይዞ እየመጣልን ነው። እንግዲህ በጣም አድቫንስድ ኮፐር ላይን ወይም ፋይበር የማይደርስበት አካባቢ በቀላሉ በዋይርለስ ብሮድባንድ መጠቀም እንችላለን ማለት ነው። እንግዲህ ውና ነው ማለት ነው። መጠቀምም ትችላላችሁ። እንግዲህ ብዙ ጊዜ ላይን የለም ፌል ይደረግ ነው። በዚህ ኦፕሽን በመጠቀም ወይም በዚህ በ4G ብሮድባንድ በመጠቀም ሰርቪስ መጠቀም ትችላላችሁ ማለት ነው። ለእናንተ ይሄ አዲስ ዜና ነው። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ዲሊንክ ራውተር ላይ እንዴት WPSን ሀከሮችን እንዴት ፕሮቴክት ማድረግ እንደምትችሉ መከላከል እንደምትችሉት ምንም በጭራሽ መሞከር አይችሉም ማለት ነው። ይሄንን እኔ በቀጣይ እነዚህ ቪዲዮዎች ላይ ማሳያችሁን ከሰራችሁ በጣም ዋይፋይ ሀከሮች አጠገባችሁ እንደማይደርሱ ነው ማለት ነው። ሰብስክራይብ ያደረጋችሁት አይደለም ቪዲዮውን ትጠቀማላችሁ እያያችሁ ነው። ሰብስክራይብ ያደረጋችሁት አለ ሰብስክራይብ አድርጉ። ወደ ቀጥታ ወደ ቪዲዮ ልግባ። እንግዲህ ራውተር ውስጥ ለመግባት 192.168.1 ብለን እንደምንገባዎቻችን እናውቃለን። ይሄንን ሰርች ስናደርገው ይሄን ዩዘር ኔም እና ፓስወርድ አመጣልና አድሚን ይላል። ምንም ስላልተቀየረ እንግዲህ ሀከሮች በጣም እናንተን አታክ ማድረግ የሚችሉት እናንተ በፈቀዳችሁት ወይም እናንተ ባለማወቃችሁ ይሄን የምትሰሩት ነገር ነው ማለት ነው። መጀመሪያ ላይ አድቫንስድ ውስጥ እንመጣለን። አድቫንስድ ውስጥ ከገባን በኋላ አድቫንስድ ዋይርለስ የሚል አለ። በመቀጠል እንግዲህ አድቫንስድ ዋይርለስ የሚል አለ። እዚህ ጋር አድቫንስድ ዋይርለስ እዚህ ጋር እንዲታያችሁ አድቫንስድ ዋይርለስ የሚል እዚህ ጋር ታገኛላችሁ። ይሄ ነው። በመቀጠል ደግሞ WPS የሚለው እዚህ ጋር ያስቀምጥልናል ማለት ነው። WPS ምን ትመርጣላችሁ። በመቀጠል እሱን ክሊክ እናደርጋለን። WPSን ክሊክ ስናደርገው ይሄንን ፔጅ ያመጣልና እዚህ ጋር እንደምታዩት እዚህ ጋር ዲስብል WPS ይላል። WPS የሚለውን እቺ ማለት ነው። እንግዲህ አሁን የኔ ዋይፋይ አድርጌላቸዋለሁ ማለት ነው። እንደፈለጉ ሀከሮች በWPS ሶፍትዌር ገብቶ በቀላሉ ገብቶ ሀክ ማድረግ ይችላሉ ማለት ነው። ይሄንን እኔ ዲስብል ማድረግ አለብኝ ወይም ኦፍ ማድረግ አለብኝ ማለት ነው። እኔ ፈቅጄላቸዋለሁ። እንግዲህ ዋይፋይ ሀክ ተደረኩኝ ፓስወርድ ቀይሬም ቢያለኝ ምናምን ብላችሁ ብዙ ሰዎች ተጠይቁኛላችሁ ማለት ነው። እኛ ስለፈቀድንላቸው ነው እንደፈለጉ ገብቶ ሀክ ማድረግ የሚችሉት ማለት ነው። ቼን ማርክ አረግና ማርክ አረኩት ማለት ዲስብል አረኩኝ ማለት ነው። ዲስብል ካረኩኝ በኋላ እዚህ ጋር አፕላይ ቼንጅ የሚል አለ። አፕላይ ቼንጅ የሚለውን ክሊክ አረጋለሁ ማለት ነው። እንግዲህ ሴቲንጉን አፕላይ አረኩለት። አሁን በቃ ዲስብል ተደረገ፣ ኦፍ አረኩት ማለት ነው። አሁን ከአሁን በኋላ ምንም ቢሞክሩት ዋይፋይን መስበር አይችሉም ማለት ነው። ፓስወርዱ መስበር አይችሉም። በዚህ መንገድ መጠቀም ትችላላችሁ። ሌላ ደግሞ ሌላ ኦፕሽንን መጠቀም ትችላላችሁ። ምንድነው እሱ? አክሰስ ኮንትሮል የሚባል አለ። እዚሁ አድቫንስድ ዋይርለስ ውስጥ አክሰስ ኮንትሮል የሚል አለ። ታያችሁ ከሆነ አክሰስ ኮንትሮል የሚል አለ። ይሄንን ክሊክ እናደርጋለን። ክሊክ ስናደርገው እንግዲህ እዚህ ጋር በማካሪ ሰዎችን ኮንትሮል ማድረግ ይችላል። ወደ እኔ የምፈልገው ሰው ብቻ ገብቶ እንዲጠቀም ከፈለኩኝ እዚህ ጋር የሚታያችሁ ከሆነ እዚህ ጋር ዋይርለስ አክሰስ ኮንትሮል ሞድ የሚል አለ። ይሄ ማለት በጣም ወሳኙ ሴቲንግ ነው ማለት ነው። በጣም ወሳኙ ሴቲንግ ነው። እዚህ ጋር ዲስብል ታደርጋለች። የሚፈልገው ሰው ብቻ እንዲጠቀም አለው ወይም ፐርሚት ታደርግለታለህ ማለት ነው። እንግዲህ አሁን እኔ ሊስት አሁን መጠቀም ከፈለኩኝ የሚገቡ ሰዎችን መከልከል ነው
ሰው ኮንትሮል ለማድረግ የሚሻለው ግን አለው ሊስት የሚለውን መርጥና አለው ሊስትን መርጥ። እንግዲህ ይሄንን ሲሰሩት ዋይፋያችሁ ከራውተር ውጭ ስለሚያደርጋችሁ በኬብል አገናኝታችሁ ነው መስራት ያለባችሁ። ከኮምፒውተራችሁ ጋር ታገናኙትና አሁን ይሄንን አፕላይ ካልኩ ይሄንን ኮምፒውተሬን ከራውተር ውጭ ስለሚያደርገው አለው በሚልበት ሰዓት ኮምፒውተሬ በRJ45 ማገናኘት አለብኝ ማለት ነው። ይሄንን ማወቅ አለባችሁ። ይሄንን አፕላይ ቼንጅ ማለታችሁ በፊት ግዴታ ራውተራችሁን ከፒሲያችሁ ጋር በኬብል አገናኙት። ከዛን አፕላይ ቼንጅ ተላላችሁ አፕላይ ቼንጅ ካላችሁ በኋላ የምትፈልጉትን ራውተር ዲቫይስ ኮምፒውተራችሁም ይሁን ስልካችሁም ይሁን የቤተሰብን በሙሉ ማክ አድሬሱን ትቀበላላችሁ። የየትኛውም ዲቫይስ የምትጠቀሙበት ማለት ነው። እዚህ ጋር አምጥታችሁ አድ ማድረግ እያንዳንዱ ማክ አድሬሱን አምጥታችሁ እዚህ ጋር አድ በማድረግ ቀላሉ ኮንትሮል ማድረግ ትችላላችሁ ማለት ነው። እንደፈለገ ሰው ራውተራችሁ ውስጥ ገብቶ ሴቲንጉን ዋይፋያችሁን ቢዚ ሊያደርግባችሁ አይችልም ማለት ነው። ይሄ በዚህ መንገድ ከተጠቀማችሁ በጣም አትቸገሩም ማለት ነው። ብዙ ሰው እንግዲህ ሰው ሲያስቸግራችሁ እንደዚህ ስሎ በጣም ሲሆን ሪሴት ታደርጋላችሁ። ሪሴት ስታደርጉት ደግሞ ፋይሎቹ ይጠፋሉ። እሱ ደግሞ ሌላ ችግር ስለሚያመጣባችሁ ይሄ በዚህ መንገድ ተጠቀሙና ራሳችሁን ከሃከሮች ተከላከሉ። ላለው ሌላ ዘዴ ደግሞ ኢቲን ራውተር አሳይቻችሁ ነበረ ባለፈ ጊዜ። ስቴዲንግ ሊንክ ራውተር ደግሞ እዚህ ጋር ታገኛላችሁ። ባካፕ ሴቲንግ ታደርጋላችሁ። ባካፕ ሴቲንግ የምለው እዚህ ጋር ይሄ ነው ማለት ነው። ባካፕ ሴቲንግ ክሊክ ስታደርጉት ፋይሉን ያወርዳላችኋል ማለት ነው። ፋይል አውርጄ ላሳያችሁ። ይሄ ነው ባካፕ ሴቲንጉ። ባካፕ ሴቲንጉን ክሊክ እናደርጋለን። ክሊክ ስናደርገው አውቶማቲካሊ ዳውንሎድ ያደርግልናል። እዚህ ጋር እንደምታዩት ፈልገው ቦታ አስቀምጣለሁ። ፋይሉን ዳውንሎድ ያደርግልኛል። እቺን ከታርጌ የሆነ የማይጠፋብኝ ቦታ አስቀምጠውና ራውተሬ ሪሴት ሲሆንብኝ እሱን መልሼ ባካፕ ማድረግ እችላለሁ ማለት ነው። እንግዲህ እናንተ ይሄንን ስቴፕ ተጠቅማችሁ ባካፕ አስተካከላችሁ ራውተራችሁ ሲበላሽባችሁ እኔ ጋር ብዙን ኮሚኒኬት ማድረግ ያስፈልጋችሁ ማለት ነው። በቀላሉ እኔ ማድረግ ያስቀምጠዋለሁ የሆነ ቦታ ማይ ራውተር አስቀምጠዋለሁ። እንግዲህ ሪሴት ሲሆንባችሁ ደግሞ እዚህ ጋር ባካፕ የሚል አለ። እዚህ ጋር choose a file እና ይሄ ነው ማለት ነው። ይሄንን ክሊክ አድርጌ ኦፕን አድርግና ፋይሉን አወጣዋለሁ ማለት ነው። ቀላሉ እንደዚህ መልሳችሁ ፋይሉን ባካፕ ማድረግ ትችላላችሁ ማለት መልሳችሁ ኦፕሬት ማድረግ ትችላላችሁ። በዚህ መንገድ ነው ማለት ነው ራውተር ባካፑን የምትይዙት። በዛ ላይ ደግሞ ከዚህ ቪዲዮ ተረዳላችሁ ብዬ አስባለሁ። አፕሎድ አደርገዋለሁ። እንግዲህ ኮሜንት አታረጉኝም፣ ላይክ ኮሜንት ማድረግ እንዳትረሱ። ለጓደኞቻችሁ ይሄ ቻናል በጣም ጠቃሚ ከሆነ የምታምኑበት ከሆነ ሼር ማድረግ እንዳትረሱ። ሼር በማድረግ ተባበሩኝ እላቸዋለሁ። እንግዲህ በዛሬ ፕሮግራም ይሄን ይመስላል። ስላዳመጣችሁኝ አመሰግናለሁ። በቀጣይ ፕሮግራም እስከምንገናኝ በሰላም ቆዩልኝ። ባይ